ፈገግ ማለት ላንተ ሰደቃ ነው ይላል ሱብሃንአላህ ይሄ እንደስ ሹፍ መሳቅ ራሱ ለወንድም ፈገግ ብለ የደስታ ፊት ማሳየት ላንተ ሰደቃ ነው ይላሉ እኔ አንድ ዘገባ ላይ ሳነብ ገረመኝ ምን ይላል መሰላችሁ አንድ ሰው ኮስተር ለማለት ተቅሪበን 34 የሚጠጋ ነርቦችን ያስጨንቃል ኮስተር ለማለት ሱብሃንአላህ ፈገግ ለማለት 17 ነርቦችን ነው ያስጨንቅ ይላል ስለዚህ የአኺራውን ተውና ዱንያ ላይ ፈገግ ማለት ለሰዎች በሻሻ ፊት ማሳየት ነርቦችን እንኳን አታጨናንቅም ጥቅም አለው ማለት ከሳይንስ አንፃር እንኳን ነብዩ ግን ምን አሉ ፈገግታ ዝም ብሎ አይቀርም ሰደቃ ነው ላንተ አላህ እንደ ሰደቃ ይጽፍልሃል ወአምሩከ ቢልማዕሩፍ ወነህዩከ ዐኒል ሙንከር ሰደቃ ሰዎችን ከመጥፎ መከልከል በጥሩ ማዘዝ ላንተ ሰደቃ ነው ምንም አትከፍልበትም ሳንቲ ባፈ ተዋንተ حرام ነው ለማዘዝ ማለት ነው وارشادك الرجل في ارض الضلال لك صدقه መንገድ የጠፋው ሰው ደግሞ ሲደናገር አግንተ መንገድ ብታመላክተው ይህ ላንተ ሰደቃ ነው سبحان الله وإماطتك الحجر والشوك والعظم عن الطريق لك صدقه ደግሞ አንተ መንገድ ላይ አጥንትም ይሁን ድንጋም ይሁን ሾህ ነገር ሰዎችን ሊወጋ የሚችል ነገር ያን አንስተ ብታስወግደው ላንተ ሰደቃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما رواه البخاري سبحان الله ፈገግ ማለት ይሄ ሰደቃ ነው ብር ማትከፍልበት صدقة مجال سفينه ورد في الحديث عن أبي ذر الغفار رضي الله عنه قال أبو ذر بسلال في حديث لي أتى فقراء المهاجرين إلى النبي صلى الله عليه وسلم عند إلال مهاجروች ከመካ ወደ መዲና ንብረት ቤት ሁሉን ጥለው የተሰደዱት ለችግር የተጋፈጡት መሃጅሮቹ ስደተኞቹ ወደ ረሱል ሰለላሁ ዐለይሂ ወሰለም ስሞታ ለማቅረብ ወጡ فقالوا ذهب اهل الدثور بالاجور يا الله መልእክተኛ እነዛ ሀብታሞች እኮ በአጅር ቀደሙን በአኺራ ባለው አጅር يصلون كما نصلي እንደምን ሰግደው ይሰግዳሉ ويصومون كما نصوم እንደምን ጾመው ረመዳንንም ሌላውንም ቀን ይጾማሉ ويتصدقون بفضول اموالهم ነገር ግን እኛ ማናደርገው አንዲት ስራቸው ምንድነው እነሱ እኛ ብር የለንም ድሆች ነን እነሱ ትርፍ ብር ስላላቸው ሰደቃ ይሰጣሉ በዚች በለጡን እንጂ ሶላቱ ጾሙም ላይ ማኩል ነበርናሉ قال نبياتي من አሏቸው أوليس قد جعل الله لكم ما تصدقون به ان انت صدقه ልትሰጡት የምትችሉ ነገር አላህ አላደረገላችሁም እንዲያሉ صحابوش تيكو من دنو صالو قال إن في كل تصبيحة صدقة سبحان الله بمتلاتكو صدقانا سبحان الله بلو علاتشو وفي كل تحميدة صدقة الحمد لله متلتي صدقة كونو وفي كل تكبيرة صدقة الله أكبر ذكر من تارجت إيكو صدقانو وفي كل تهليلة صدقة لا إله إلا الله يلا ذكر من تارجت يهم صدقانو وأمر بالمعروف صدقة ونهي عن المنكر صدقة በጥሩ ማዘዝ ከመጥፎ